የቲክቶክ ቤተሰብ በአሁን ሰዓት አንድ መረጃ ወይ የሆነ የራሳችሁ ሀሳብ ወይ ደግሞ የሆነ ነገር ለማስተላለፍ በአሁን ሰዓት ዩቲዩብ ላይ እንትን ሆነዋል ማለት ወሬ ብቻ ሆነዋል ማለት ወሬ ብቻ የበዛበት መንደር ስለሆነ ማለት ነው። ሲጀመር ቲክቶክም ላይ ደግሞ ወሬ የበዛበት ነው። አንድ ጥሩ ነገር የለውም ማለት ነው። አንድ ጥሩ ነገር የለውም። መልካም ነገር የሚያስተላልፍ የለም። ሁሉም 66 ነው 666 ነው። ሁሉም ቤቱን ማሞቅ ፎሎ ለመሰብሰብ እንጂ እውነት የሚናገር ሰው የለም። አሁን እቺ እድሜ ላይታችን ለአብርሽ የምትገባ አይደለም ወይ ደግሞ ለዚች ለስባጎ ለዚች የምትሆን ልጅ አይደለችም። ትላንትና ቤቷን አስገብታ ልጁን ታሟል ብሎ ወንድም ኤፍሬምን ደውሎ በልጁ አሳቦ አግብቶ ሰላም ሆኖ ፍቅር አሳይታ በሰላም አድሮ በሰላም ደውሎበት ስራ በሚገባበት ሰዓት ጠልፎ ቤቷን አስገብታ ድግምት ጥንቁልና ብዙ ነገር አደረገችው። ሚዲያም ያውቀዋል። ዛሬ እኛ ብናወራ ምንም ማለት እኛ ውዶቼ ይሄ አካውንቴ ሁላችሁም ኮፕሊክ አድርጉ ሼር አድርጉ። በተለይ ለማን ነው ይሄ መልእክት ሼር የምታደርጉት? ይሄ ልክስክስ የሆነ አብርሽ ነው። በቃ እኔ በአሁን ሰዓት ሩታ አይኗ ላይ በርበሬ አድርጋ ነው እንጂ ያደረገችው በደል ቆጭቷት የዚህ ልጅ የበደለችው በደል ቆጭቷት ተናዳ ነው እንጂ የምታለቅሰው እውነት በደለኛ ሆነ አይደለም። ትላንት ወዲያ ፈቅዳ የፈታችው ትዳር ነው። ዛሬ በልጅ አይጥም ይወልዳል፣ እበትም ትል ይወልዳል። በተቀመጠበት ቦታ ከቆየ እበት ትል ያመርጣል፣ ትል ይወልዳል። በእንደሱ ከመውለድ አለመውለድ ይሻላል። ዛሬ ማሳበባም ህዝቡም ልጅ እኮ ስንት ልጅ ወልዶ ወጥቶ ልጆቹን አሳድጎ ልጁን በሰው ያደረሳል። አንድ ልጅ ማሳደግ አቅቷት ትላንት በጥፊ ያለችው አልፈልግም ፍታኝ ብላ ቢጫ ወረቀት ይዛ የተሽከረከረችው ዛሬ በለቅሶና በልመና ሆነዋል። እኔ የእሷ አይደለም የሚገርም አብርሽ ነው። የወንድ ያልጫ ኮስተር አይል ህዝቡ አትሂድ እሷ ጋር አትሂድ፣ እቺ ልጅ ብዙ ነገር ታረግ፣ ፓስፖርት ወሰደችብኝ ብሎ ያወራል። ፓስፖርት አባህ ይጥፋ። ፓስፖርት ካንተ እንደምትወስድብህ አውቃለሁ። እንደ እሷ ቤት የሄድከው ስንት በኮመንት አትሂድ እሷ ጋር አትግባ አታፈዝሃለች። ምክንያት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው። ግን ደግሞ በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው እና ቮይሶቹን አንድ ጊዜ አምጣቸው። ቮይሶቹን እንሰማቸዋለን።